ጤና ይስጥልኝ ወቅታዊና ታማኝ መረጃዎችን የምናቀርብላችሁ የዜና ዝግጅታችን ተጀምሯል። ዛሬ ቀዳሚ የምናደርገው በዓለም አቀፍ ፖለቲካ ውስጥ ትልቅ ትኩረት የሚሰጠው የአሜሪካንና የኢራንን ግንኙነት ነው። በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ፍጥጫ በአዲስ ምዕራፍ የቀጠለ ሲሆን በተለይም በኒኩለር ስምምነቱና በመካከለኛው ምስራቅ ባለው የኃይል ሚዛን ዙሪያ አዳዲስ ክስተቶች እየታዩ ነው። ዝርዝር ዘገባውን እንደሚከተለው ይቀርባል። የዲፕሎማሲያዊ ውጥረት መባባስ፣ በዋሽንግተንና በቴህራን መካከል ያለው ግንኙነት አሁንም በጥርጣሬ የተሞላ ነው። አሜሪካን በኢራን ላይ የጣለችውን የኢኮኖሚ ማዕቀብ መቀጠሉን ተከትሎ ኢራን በበኩሏ የኒኩለር ማበልጸጊያ ስራዋን ወደ ላቀ ደረጃ እንደምታሻግር እያሳወቀች ትገኛለች። ይህም የአውሮፓ ሀገራትና የተባበሩት መንግስታትን ከፍተኛ ስጋት ውስጥ ጥሏል። የቀጠናው ተጽዕኖ ከቀጥታ ፍጥጫ ባለፈ በየመን በሊባኖስና በኢራቅ የሚታዩ የውክልና ጦርነቶች በሁለቱ ሀገራት ንግግር ላይ እንቅፋት እየሆነ መጥተዋል። አሜሪካን ኢራንን ለታጣቂ ቡድኖች የምታደርገውን ድጋፍ ማቆም አለባት ስትል፣ ቴህራንን ደግሞ አሜሪካን ከመካከለኛው ምስራቅ ወታደሮቿን ማስወጣት አለባት የሚለውን አቋሟን አጥብቃ ይዛለች። የድርድር ተስፋዎች ይህ በእንዲህ እንዳለ አንዳንድ የገለልተኛ ሀገራት መሪዎች ሁለቱ ወገኖች ወደ ጠረጴዛ ዙሪያ እንዲመጡ ጥረት እያደረጉ ነው። ነገር ግን ለድርድር ቅድመ ሁኔታ የሚቀመጡት ነጥቦች እስካሁን ስምምነት ላይ አልተደረሰባቸውም። በአጠቃላይ የአሜሪካንና የኢራን ግንኙነት አቅጣጫ ለመላው ዓለም ሰላምና ለነዳጅ ገበያ መረጋጋት ወሳኝ ሚና አለው። በቀጣይ ቀናት የሚኖሩ አዳዲስ መረጃዎችን ተከታትለን የምናቀርብላችሁ ይሆናል። ለነበረን ቆይታ እናመሰግናለን። ደህና ሁኑ።